አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም እያለሁ በያላችሁበት ሰላማችሁ ብዝዝት ትርፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡ ነው እና ውድ ቤተሰቦቼ ዛሬ ሩታዬ ከቤተሰቦች ጋር ከእህቶች ጋር አሸብርቃ መታለች። እየሳቁ እየተጫወቱ ስጦታም በጣም ደስ የሚል ጊዜ ቆይታ ነበራቸው። እኔ በጣም ደስ ብሎኛል። ወጣም ወረደም ሩታዬ ሰላም ሁኝልኝ፣ ባለሽበት ደስታሽን ነው የምንፈልገው እኛ። አንቺ ክፉ ነገር እንዲነካሽ አንፈልግም ማለት ነው። እናም ደግሞ ኮሜንቱ በጣም ያሳቀኝ ኮሜንት ቢኖር እውነቴ ነው ሙላችሁ ሁለት አንበሳ የሚያወርድ አይጠፋም ወይ የሚለው እንዴት እንዳዝናናኝ ስላዝናናኝ ነው ያመጣሁት፣ ለሌላ ነገር አይደለም። እህቴ ኮሜንትሽ ሁሌም ያስቀኛል፣ ሁሌም ያዝናናኛል፣ ለዛ ነው ያመጣሁት። ሲቀጥል ደግሞ አንደኛው ኮሜንት እውነት ለመናገር አንጀቴን በጣም በልቶኛል እና ለራሴም አልሞላም ብሎኛል የሚለው ቃላት እንዴት እንዳሳዘነኝ እዚሁ አጋጣሚ አይዞሽ እህቴ ጠንክሪ በርቺ፣ ጉዞ ወደፊት አንድ ቀን ይሞናል አላህ ካለ ማለት ነው። ብቻ አንቺ ጎበዝ ነሽ፣ ጠንክለሽ አላማ አለኝ ብለሽ ስሪ ማለት ነው። ማይሞላ ነገር የለም እና በዚሁ አጋጣሚ እንደዚህ ያለን ሰዎች ማለት ነው እውነቴ ነው የምላችሁ በጣም ጀግና ነን፣ በጣም ጎበዝ ነን። ለምን ብትሉን እኛ በላባችን ጥረን በቃ እንቅልፋችን ትተን ብዙ ስቃይና መከራ አይተን ነው እንደዚህ ነገር ለዚህ ደረጃ የምንደርሰው ማለት ነው። ከውሸት ይሻላል እንደሷ ማለት ነው። በማይሞላ ኑሮ ራሱ ብንኖር በጣም መልካም ነው ለኛ። ውሸትን ዋሽታችሁ ብዙ ነገር ከምታረጉ ትንሽ ነገር ሰርታችሁ ጥራት ያለው ነገር ባይሞላ ብዬ ነው ማስበው ማለት ነው። እና ኮሜንቱ ለዛ ነው ያመጣሁት። ሲቀጥል ደግሞ አንዳንድ ዩቱበር አላችሁ ማለት ነው፣ በጣም ነው የምትገርሙት ማለት ነው። አንድ ሰው እንኳን ከተሳሳተ ለማረም አርሞ እንኳን የሚባል ነገር የለም ማለት ነው። በውስጥ አላችሁ ብዙዋችሁ አፋችሁን የምትከፍቱ ዩቱበሮች ማለት ነው። ታውቃላችሁ ማን እንደሆናችሁ ማለት ነው። እናንተ ማለት ከዚህ በፊት ብዙ ነገር ስታረጉ ነበረ። ይሄንን ነገር በእኔ ብቻ አይደለም እኔ ብቻ አይደለም ሩታ ወልዳለች ብዬ የሰራሁት ማለት ነው። ምክንያቱም እኛ ደውለን ለሩታ በማሰብ ነው። አንድ ሁለተኛ ነገር ደግሞ እንደዚህ አይነት ነገር እንደማይደግመኝ ነው እኔ ትምህርት የወሰድኩት ማለት ነው። ምክንያቱም እንኳን እነሱ ህጻላች ነው ልጆች ናቸው፣ የስራ ሰዎች ናቸው። ድራማ ሚስሩ ኦዲየንስም ከኦዲየንስም ፍክክር ይዘው እንኳን ብንል እውነቴ ነው የምላችሁ ትልቅ ሰው ደግሞ መዋሸት በጣም ይደብራል፣ በጣም ያስጠላል ማለት ነው እንጂ እኔ በህይወቴ ዩቱብ ስሰራ ወይም ደግሞ ከጀመርኩ ጀምሮ አንድ ቀን መረጃ የሌለው ነገር ሰርቼ አላውቅም። ነገር ግን ያንን ነገር በሳቱ ሁሉም ቲክቶክም ሆነ ዩቱብም ሆነ ሩታ ሐኪም ቤት እንደገባች ሞር እንኳን ትዝ ካላችሁ አብርሽ የሆነ አዲስ ቻናል ከፍቶ መጥቶ ዩቱበር ሁሉም እየጮኸበት ነበረ። ሩታ ሐኪም ቤት ገብታ ምጥ ይዟት እየተሰቃየች አንተ እንዴት ዩቱብ ትከፍታለህ በማለት ብዙ ሰው እየተናገረው ነበረ። እኔ ራሱ ቦስቼዋለሁ ማለት ነው። ምክንያቱም እውነት መስሎኝ ሩታ ሐኪም ቤት የገባች መስሎኝ ማለት ነው። ከዛ በዛ አንጻር እኛ በጣም ተጨናንቀን ስንደውል እውነቴ ነው ምላችሁ ሩታን ስለመወዳትና ቦታ ስላለኝ በጣም ለሷ ልዩ ቦታ ስላለኝ ማንነትን አልደብቅም እና ሞር የሰማነው ከሩታ ቤተሰቦች ነው ማለት ነው። በሰላም እንደወለደች በሰላም እንደተገላገለች ትንሽ ጊዜ ደግሞ እንደተከማት ያንን ነገር ነው የተናገርነው ማለት ነው። ያንንም ደግሞ ዝም ብለን ነበር በቃ እሺ ብለን በውስጥ ብዙዋችን እናውቃለን አይደለም። እኛ ከሩታ ኮንታክት ያላቸው ልጆች ይሄንን ነገር እንደተናገራቸው ነው ብዙዋቸው እንደውም እኛን እየተቆጡን ነበር። ቪዲዮ አትስሩ፣ ወልዳለች አትበሉ፣ ዝም በሉ፣ ሌላ ነገር ስላለ ሌላ ቪዲዮ ስላለ ያንን ነገር እንዲለቅ ፈልጎ ነው አብርሽ እና ተውት በቃ እናንተ ቻሉ ስንባል ለምን ብለን ነው የምንችለው እኛ። ምክንያቱም ሩታ እየተረገጠች፣ ሩታ እየተሰደበች፣ ሩታ በየቤቱ እየተሽከረከረች ቪዲዮ እየሰራች እሷ ወልዳ ቁጭ ብላ እንዴት ይፋ አያደርግም እና ኦዲየንስን እንዴት ነው የሚቀልድበት በማለት ነበረ ያንን ተወያይተን ያንን ቪዲዮ የሰራሁት ማለት ነው። ዛሬ ግን ብዙዋችሁ አላችሁ ሌላ ተዋረች ላይ ለምንድን ነው የምዋረደው? እኔ አልተዋረድኩም። ምክንያቱም እኔ በሰው በማዘኔ ደወልኩ፣ ተነገረኝ፣ የተነገረኝ ነገር መጥቼ ሰራሁኝ። ምንም ሞር እንኳን ልንገራችሁና ሩታ እንደወለደች እሁድና ቅዳሜ ቪዲዮ ጠብቁ ተብለን ነበር። ያንን ቪዲዮ የት እንደደረሰ አላውቅም። የተባልኩ ነገር ነው መጥቼ የሰራሁት። እንደው ሞር ያንን ነገር ባልባል ዝም ብዬ ከመሬት ተነስቼ ራሱ ብናገር አልፈራም። ለምንድን ነው የምፈራው? እነሱ 2 ዓመት ድረስ ማለት ነው ሲልጡ ሲዋሹ ከትልቅ እስከ ትልቅ እያለቀሱ እግዚአብሔር እያሉ እየማሉ እኛስ እሺ በዋህነታችን ሩታ የታንድ እንዳለች ምን ትሆን አናውቅም እኮ እኛ ምን ትብላ ምን ትጠጣ አናውቅም። ምክንያቱም መታ ስታለቅስ ነው የምናያት።
አብርሽም ደግሞ መጥቶ ማንኛውም ሴት ተጎትቶ ሲመጣ ለምን እንደዛ ትሆናለህ? ራስህን ጠብቅ፣ ራስህን አስከብር፣ ቤትህን አስከብር በማለት ነው የምንሰራው እንጂ ለሌላ ነገር አይደለም። ሞር በተለይ ለሩታ በመጨነቅ ነው ይሄንን ሁሉ የምናደርገው። ሩታ እንዴት ታለቅሳለች? እንዴት ትረገጣለች? እኛ ኦዲየንሶች እያለን ነበር እያለ ነገር ግን እነሱ ዋሽተው ወልዳለች እያሉ እኛ እንዴት እንመን? እናንተ በእኛ ቦታ ብትሆኑ ወይም ደግሞ በሰራን ዩቱብ ብዙዋችሁ ሰርታችኋል። እኔ ብቻ አይደለሁም። ብዙ ሰው ሩታ ወልዳለች እያለ ነበር፣ ሐኪም ቤት ገብታለች እያላችሁ ነበር ብዙዋችሁ። ግን አንዳንዴ እውነቴ ነው የምላችሁ እኔ በእናንተ ምን እንደተማርኩ ታውቃላችሁ? ማይናገራችሁ ሰው እናንተን ከጎናችሁ አይዙ በርሱ ጠንክሩ የሚላችሁ ሰው በቃ ሁላችንም ተባብረን እንተጋገዝና እንስራ የሚላችሁ ሰው አትወዱም ብዙዋችሁ ዩቱበሮች ማለት ነው። በጣም ነው የገረማችሁኝ ማለት ነው። እኔ እንኳን ብሳሳት ይሄንን ነገር በቃ ተሳስተሻል፣ እነሱ ያሉሽ ነገር ነው የሰራሹ ብላችሁ አላላችሁ። ምክንያቱም ጉድሽ ነው ጉድሽ ላውጣ። ለምን አውጡ ጉዴን? ምንድን ነው? አሁንም ቢሆን አልፈራም። ወለደች ተባልኩኝ። እኔም ደግሞ መጥቼ ቪዲዮ ሰራው፣ አለቀ። ሌላ የሚመጣ ነገር የለም። የወደደ ይከታተለኛል፣ ያልወደደ ደግሞ መሄድ ይችላል ማለት ነው። እኔ ብቻ አይደለሁም፣ እነሱም ድራማ እየሰሩብን ነበረ። እነሱም እንደዛ ካላችሁ እነሱም ቅጧቸው። ሰው እውነቴ ነው የምላችሁ አንድ ስህተት እንኳን ስታገኙበት ሞር እንኳን እኔ ከመሬት ተነስቼ አይደለም ሩታ ወልዳለች የተባለ እንደውም እኔ በተነገረኝ በሁለት ቀኑ ነው እንደዛ ነው መጥቼ ቪዲዮ የሰራሁት። ከኔ በፊት ራሱ ቀድመውኝ የሰሩ ዩቱበሮች አሉ ሩታ ወልዳለች ብለው ማለት ነው። አሁን ትላንትና ላይቭ እንደተገባች ማለት ነው ስልኬ ጭንቅንቅ። እንዴ ይሄንን አክል ሰው ገደልኩኝ እንዴ? ሰው ካልገደልኩኝ ብዙዋችሁ አላችሁ ቲክቶክ ሙሉት። ምን ችግር አለው? እንደውም እኔ ስለ ሩታ መናገር አልፈልግም። እውነቴ ነው የምላችሁ። ለምን ብትሉ ሩታ ምንም ነገር ብሰራ ሁሌም ወዳታለሁ፣ ሁሌም አደንቃታለሁ። ነገር ግን ምጠላት ነገር ወይም ደግሞ ማቆሸሻት ነገር ቢኖር ይሄንን ነገር ያለ ነገር ራሱ አሁን እንደመጋሚ ያለ ነገር ትላንትና ራሱ ሩታ ቲክቶክ ላይ ሆና ማለት ነው ያያችሁ ነገር አይታችኋል። ብዙዋችሁ ማለት ነው ብዙዋችሁ ዙም አርጋችሁ አይታችኋል። ያንን መናገር አልፈልግም። ምክንያቱም በዚህ በተናገሩት እነሱ ባሩት ነገር እኔ መቆጠብ አለብኝ ማለት ነው። አንዳንዴ እውነቴ ነው የምላችሁ የሰውን ማንነቱን በትንሽ ነገር ታውቁታላችሁ ማለት ነው። እኛን ኦዲየንስን ለምን እንደሚሸውዱ ለምን እንደሚጫወቱብኝ በቃ አላቅም። ሰውን መውደድ ይሄንን አክል ጅል ያስብላል፣ ይሄንን አክል ወንጀል ያስገባል። ስለወደድናቸው ስላደነቅናቸው ለምን ትነካብናለች ስላለን ምንም ወላሂ በጣም ነው የተገረምኩት እኔ ማለት ነው። በጣም ለራሴ ግርም ነው ያለኝ ማለት ነው። በዚህ ልክ እነሱ እሺ ይሁኑ ለምደናቸዋል። ግን ትልልቅ ሰው እንዴት ይዋሻል? ያልሆነ ነገር እንዴ አረ ልጅቷ በሰላም ትገላገል። አላህ በሰላም ሁለት ቦታ ያደርግና ልጇን ያሳቅፋል። ልጇን ለመሳም ያብቃት። መቼም ትውለድ። እኛ ሰላሟ ነው የምንፈልገው ማለት ነውና በዚሁ አጋጣሚ አንዳንድ ዩቱበሮች አላችሁ አፋችሁን ባትከፍቱ ጥሩ ይመስለኛል ማለት ነው። በራሳችሁ ቢሆን እኮ እንደዚህ አትሆኑም ነበር እኮ። ለመሸፋፈን ትሮጡ ነበር። ከዚህ በፊት ብዙ ነገር ስትሏት ነበር ሩታን ማለት ነው።